ክርስቲያኖ ሮናልዶ በዓለም ታሪክ ከታላላቅ የእግር ኳስ ተጫዋቾች አንዱ ነው። የእሱ ታሪክ የተጀመረው በትንሽ ደሴት ከነበረ ቀላል ሕይወት ሲሆን በጥንካሬ በሥራ ትጋትና በራስ እምነት ወደ ዓለም ከፍተኛ የእግር ኳስ ተጫዋች ተከፋይ ሆኗል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በየካቲት 5 1985 በፖርቱጋል የማድራ ደሴት ፋንቻል ተወለደ። ቤተሰቡ በጣም ሀብታም አልነበሩ። አባቱ ጆዜ ዲኔስ አቬሮ በአካባቢው ክለብ የመሳሪያ አስተዳዳሪ ሲሆን እናቱ ማሪያ ደግሞ ምግብ አብሳይ ነበረች። ሮናልዶ ከትንሽነቱ ጀምሮ እግር ኳስን ይወድ ነበር። ቤተሰቡ ብዙ ገንዘብ ባይኖራቸውም እናቱ ልጇ ትልቅ ተጫዋች እንዲሆን በጣም ትደግፈው ነበር። የልጅነት ዓመታት ከትንሽ ቤት የተነሳ ታላቅ ህልም። ክርስቲያኖ ሮናልዶ በፖርቱጋል የማድራ ደሴት በፋንቻል ቢወለድም የቤተሰቡ ሕይወት ግን ቀላል አልነበረም። በትንሽ ቤት ውስጥ ከወንድሙና እህቶቹ ጋር አደገ። ከልጅነቱ ጀምሮ እግር ኳስ ለሱ ከጨዋታ በላይ ነበር። ሌሎች ልጆች ሲጫወቱ እሱ ለሰዓታት ኳስ ይዞ ይለማመድ ነበር። እናቱ ማሪያ ዶሎሬስ በብዙ ቃለ መጠይቆቿ ልጇ ከልጅነቱ ጀምሮ እኔ ታላቅ ተጫዋች ሆናለሁ ይል እንደነበረ ተናግራለች። ሮናልዶ በ8 ዓመቱ የአካባቢ ክለብ ውስጥ መጫወት ጀመረ። በዚያን ጊዜ ሌሎች ልጆች ከሱ የበለጠ ኃይል ቢኖራቸውም እሱ በፍጥነትና በቴክኒክ ላይ ይለይ ነበር። አሰልጣኞቹ በጊዜው አንድ ነገር አስተዋሉ። ሮናልዶ ተሰጥኦ ብቻ ያለው ልጅ ሳይሆን ለልምምድ ከሁሉም በፊት የሚመጣና ከሁሉም በኋላ የሚሄድ ልጅ ነበር። በ12 ዓመቱ ሮናልዶ የስፖርቲንግ ሲፒ አካዳሚ ለመግባት ወደ ሊዝበን ሄደ። ይህ የሕይወቱ ከባድ ወቅት ነበር። ቤተሰቡን ይናፍቃል። ከቤት ርቆ መኖር ከበደው። አንዳንድ ልጆች በአነጋገሩም ይስቁበት ነበር። ነገር ግን እሱ አንድ ምርጫ አደረገ። ሕመሙን ተቋቋመ። ሕልሙንም መከተል ጀመረ። በ15 ዓመቱ ሮናልዶ የልብ ችግር እንዳለበት ተገኘ። ይህ ለብዙ ተጫዋቾች ስራቸውን ሊያቆሙ የሚያደርግ ችግር ነበር። ነገር ግን በሕክምና ተስተካክሎ ወደ ሜዳ ተመለሰ። የሚያሳየው ነገር ሮናልዶ እንቅፋት ሲመጣ የሚሸሽ ሰው አለመሆኑ ነው። በ2003 17 ዓመቱ ሮናልዶ ወደ ማንቸስተር ዩናይትድ ገባ። መጀመሪያ ጊዜ ብዙ ሰዎች ችሎታውን ቢያዩም አካላዊ ጥንካሬውና የውሳኔ አሰጣጡ እንዲሻሻል ያስፈልገው ነበር። በአሰልጣኝ አሌክስ ፈርጉሰን እጅ በጣም ተሻሻለ። በዚህ ዘመን ፍጥነቱን አሳደገ፣ የጎል ማስቆጠር ችሎታውን አሻሻለ። ከአዲስ ተጫዋች ወደ ዓለም ኮከብ ተቀየረ። 2009 ሮናልዶ ወደ ሪያል ማድሪድ በመሄድ የሕይወቱን ታላቅ ምዕራፍ ጀመረ። በማድሪድ የሚከተሉትን አደረገ። የክለቡ ምርጥ የጎል አስቆጣሪ ሆነ። በሻምፒየንስ ሊግ ታላቅ ታሪክ ሰራ። በኤል ክላሲኮ ብዙ ታላላቅ ጨዋታዎች አደረገ። ከ2013 እስከ 2018 ያለው ዘመን በብዙዎች ዘንድ የሮናልዶ ከፍተኛ ዘመን ተብሎ ይታወቃል። ሮናልዶ ከሌሎች ተጫዋቾች የሚለየው በሥራ ልማዱ ነው። እሱ በየቀኑ ይለማመዳል። ሰውነቱን በጥንቃቄ ይጠብቃል። ምግቡን ይቆጣጠራል። ከሽንፈት በኋላ በፍጥነት ይመለሳል። አንድ ታዋቂ አባባሉ ተሰጥኦ ያለ ሥራ ምንም ነው፣ ሥራ ግን ተሰጥኦን ወደ ታላቅነት ይወስዳል ይላል። ሮናልዶ ለቤተሰቡ በጣም ቅርብ ነው። በተለይ እናቱ በሕይወቱ ትልቅ ሚና አላት። ልጆቹንም በቅንጦት ብቻ ሳይሆን በዲሲፕሊን ማሳደግ እንደሚፈልግ ይናገራል። ሮናልዶ ከእግር ኳስ በኋላም በንግድ፣ በምርት ስምና በሌሎች ዘርፎች መቀጠል ይፈልጋል። የእሱ ምርት CR7 ከእግር ኳስ ውጭ ያለውን ተጽዕኖ ያሳያል። የክርስቲያኖ ሮናልዶ ሕይወት አንድ ትልቅ ትምህርት ይሰጣል። ሰውን የሚወስነው የተጀመረበት ቦታ አይደለም፣ ለሕልሙ የሚያደርገው ጥረት ነው። ከትንሽ ደሴት የተነሳ ልጅ ዛሬ በዓለም ላይ ከሚታወቁ ሰዎች አንዱ ሆኗል። የክርስቲያኖ ሮናልዶ የፍቅር ሕይወት። ክርስቲያኖ ሮናልዶ በሜዳ ላይ ብቻ ሳይሆን በግል ሕይወቱም በዓለም በጣም የሚከታተለው ሰው ነው። የፍቅር ሕይወቱ በብዙ ዓመታት ውስጥ ብዙ የሚወራበት ሆኗል። የመጀመሪያ የፍቅር ዓመታት። ሮናልዶ በወጣትነቱ ከብዙ ሴቶች ጋር ግንኙነት ነበረው ተብሎ ተዘግቧል። እሱ በዚያን ጊዜ አዲስ የሚወጣ የእግር ኳስ ኮከብ ስለነበረ ሕይወቱ በሚዲያ ብዙ ይከታተል ነበር። ኢሪያን ሻይካ ከሮናልዶ ጋር ከታወቁት የፍቅር ግንኙነቶች አንዷ ናት። ሁለቱ ከ2010 አካባቢ ጀምሮ ተገናኙ። በዚያን ጊዜ ኢራና
የዓለም ታዋቂ ሞዴል ነበረች። ሮናልዶ ደግሞ የሪያል ማድሪድ ትልቁ ኮከብ ነበር። ግንኙነታቸው ወደ 5 ዓመት ያህል ቆየ። በ2015 ግን ተለያዩ። ለመለያየታቸው የተለያዩ ወሬዎች ቢኖሩም ሁለቱም በይፋ ብዙም ዝርዝር አልሰጡም። ጆርጂያና ሮድሪጌዝ አሁን በሮናልዶ ሕይወት ውስጥ በጣም የታወቀች ሰው ናት። ሁለቱ በ2016 በስፔን ማድሪድ ተገናኙ። በዚያን ጊዜ ጆርጂና በአንድ የፋሽን መደብር ሰራተኛ ነበረች። እሷ ሮናልዶን ለመጀመሪያ ጊዜ ስታየው ታዋቂ ተጫዋች እንደሆነ ብታውቅም በመጀመሪያ ለሰውነቱና ለባህሪው ተማረከች። እንደዚህም ወደድኩት ትላለች። ሁለቱ ከብዙ ዓመታት በኋላ አብረው እየኖሩ ነው። ጆርጂና የሮናልዶን ልጆች በማሳደግ ትሳተፋለች። በሮናልዶ ሕይወት ውስጥ የቅርብ ድጋፍ ሰጪ ናት። የቤተሰብ ሕይወታቸውን በማህበራዊ ሚዲያም ታሳያለች። የሮናልዶ ልጆች ሮናልዶ 5 ልጆች አሉት። ክርስቲያኖ ጁኒየር፣ መንትያ ልጆቹ ኢቫ እና ማቲዋ፣ አሊና ማርቲና፣ ቤላ ስማራልድ ቤተሰቡ ለሱ በጣም አስፈላጊ እንደሆኑ ብዙ ጊዜ ይናገራል። ሮናልዶ ስለ ጆርጂና ሲናገር ብዙ ጊዜ የሚጠቅሳቸው ታማኝነቷ፣ ቤተሰብን የምትወድ መሆኗ፣ በከባድ ጊዜ ከጎኑ መቆሟን፣ ቀላልና ትሁት ባህሪዋ ናቸው መወዳቸው ይላል። ጋብቻ ሮናልዶና ጆርጂና እስካሁን በይፋ የተጋቡ መሆናቸው አልተረጋገጠም። ነገር ግን በቅርብ ጊዜ የወጡ ዜናዎች ሊጋቡ እንደሆነና ሰርግ ሊደግሱ እንደሆነ ያሳያሉ። የክርስቲያኖ ሮናልዶ የፍቅር ሕይወት ከዝና ከስኬትና ከሚዲያ ትኩረት ጋር የተያያዘ ነው። ነገር ግን እሱ በብዙ ቃለ መጠይቆች የሚያሳየው ትልቁ ነገር ቤተሰቡና ልጆቹ ለሱ ከሁሉም በላይ እንደሆኑ ነው። የክርስቲያኖ ሮናልዶ የሀብት መጠን። ክርስቲያኖ ሮናልዶ በዓለም ላይ ከፍተኛ ገቢ ከሚያገኙ አትሌቶች አንዱ ነው። የእሱ ሀብት የመጣው ከእግር ኳስ ደሞዝ ብቻ ሳይሆን ከንግድ፣ ከማስታወቂያና ከራሱ ምርት ስም ነው። የሮናልዶ ትክክለኛ የባንክ ሂሳብ ይፋ ባይሆንም ነገር ግን በተለያዩ የሀብት ግምቶች መሰረት የእሱ ጠቅላላ ሀብት ከ800 ሚሊዮን እስከ 1 ቢሊዮን ዶላር አካባቢ እንደሆነ ይገመታል። ይህም ከብዙ ታዋቂ አትሌቶች የሚበልጥ ነው። በሙያው ዘመን ሮናልዶ ከሚከተሉ ክለቦች ብዙ ገንዘብ አግኝቷል። 1. ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ፣ አልናስር። በተለይ ወደ ሳውዲ አረቢያ ከሄደ በኋላ ደሞዙ እጅግ ከፍ ብሏል። ሮናልዶ ከአልናስር ጋር ያደረገው ውል በእግር ኳስ ታሪክ ከፍተኛ ከሆኑ ውሎች አንዱ ነው። በየዓመቱ የሚያገኘው ገቢ ደሞዝና ሌሎች ጥቅሞችን ጨምሮ በ100 ሚሊዮኖች ዶላር ደረጃ እንደሚደርስ ይገመታል። ሮናልዶ የራሱን ምርት ስም CR7 ፈጥሯል። ይህ የሚያካትተው ልብስ፣ ጫማ፣ የውስጥ ልብስ፣ ሽቶ፣ ሆቴሎች ነው። CR7 ከእግር ኳስ ውጪ ያለው ትልቁ የገቢ ምንጮችም አንዱ ነው። ሮናልዶ በዓለም ላይ በጣም ተጽዕኖ ያለው ሰው ስለሆነ ብዙ ዓለም አቀፍ ኩባንያዎች ከሱ ጋር ይሰራሉ። ለምሳሌ ናይክ፣ የሰዓትና የቴክኖሎጂ ምርቶች፣ የጤናና የአኗኗር ምርቶች። ከማስታወቂያ ብቻ በዓመት ብዙ ሚሊዮን ዶላር ያገኛል። የሮናልዶ የመኪና ስብስቦች። ሮናልዶ የቅንጦት መኪናዎችን ይወዳል። በስብስቡ ውስጥ እንደሚገኙ የሚጠቀሱትም ቡጋቲ፣ ፌራሪ፣ ላምበርጊኒ፣ ሮልስ ሮይስ፣ ቤንትሊ ናቸው። የመኪና ስብስቡ ብቻ በብዙ ሚሊዮን ዶላር ይገመታሉ። ቤቶችና ንብረቶች። ሮናልዶ በተለያዩ ሀገሮች የቅንጦት ቤቶች አሉት። በማዴራ፣ በማድሪድ፣ በፖርቱጋል፣ በሳውዲ አረቢያ። ንብረቶቹ በ100 ሚሊዮን ዶላር ደረጃም ይገመታሉ። የማህበራዊ ሚዲያ ሀብት። ሮናልዶ በኢንስታግራም ላይ ከፍተኛ ተከታይ ካላቸው ሰዎች አንዱ ነው። ይህ ተጽዕኖ ለሱ በማስታወቂያ ብዙ ገቢ ያመጣል። የሮናልዶ ሀብት የመጣው በጣም ከፍተኛ የእግር ኳስ ብቃት፣ ለ20 ዓመታት የቆየ ስኬት ጉዞ፣ የግል ምርት ስም መገንባት፣ ገንዘብን በኢንቨስትመንት ማስተዳደር፣ የራሱን ስም እንደ ብራንድ መጠቀሙ ነው። ክርስቲያኖ ሮናልዶ በእግር ኳስ ታሪክ ታላቅ ተጫዋች ብቻ ሳይሆን የራሱን ስም ወደ ዓለም አቀፍ ንግድ የቀየረ ሰው ነው። ከድሃ ቤተሰብ ተነስቶ ወደ ቢሊዮን ዶላር የሚቀርብ ሀብት መገንባት ችሏል። ክርስቲያኖ ሮናልዶ ያልተሰሙና አስደናቂ ታሪኮች። ክርስቲያኖ ሮናልዶ በሜዳ ላይ የሚታየው የድል ሰው ብቻ አይደለም። ከዚያ በስተጀርባ ብዙ የማይታወቁ ትግሎች፣ ህመሞችና የራስ መስዋዕትነቶች አሉ። ሮናልዶ 12 ዓመቱ ሲሆን ከማዴሪያ ወደ ሊዝበን ሄደ። ለብዙ ሰዎች ይህ ትልቅ ዕድል ቢመስልም ለሱ ግን ከባድ ህመም ነበረ። ትንሽ ልጅ ሆኖ ቤተሰቡን ትቶ በአዲስ ከተማ ብቻውን መኖር ጀመረ። አንዳንድ ሌሊቶች ቤተሰቡን እያሰበ ያለቅስ ነበር። ነገር ግን ያ ህመም የበለጠ ጠንካራ አደረገው። የሮናልዶ አባት ጆሴ ዲነስ አቤሮ የአልኮል ሱስ ችግር ነበረበት። አባቱ ልጁ ታላቅ ተጫዋች ሲሆን ሙሉ በሙሉ ለማየት አልቻለም። ሮናልዶ 20 ዓመት ሳይሞላው አባቱን አጣ።
ይህ ለሮናልዶ ትልቅ ህመም ነበር። ብዙ ጊዜ አባቴ ዛሬ ያለኝን ስኬት ቢያይ እመኛለሁ ይላል። ሮናልዶ በወጣትነቱ በጣም ቀጭን ነበር። አንዳንድ ሰዎች ለከፍተኛ ደረጃ እግር ኳስ አይሆንም ብለውትም ነበረ። እሱ ግን ይህን ተቀብሎ በጂም በልምምድና በምግብ ቁጥጥር ሰውነቱን ለወጠ። ብዙ ሰዎች ሮናልዶን በጨዋታ ቀን ብቻ ያዩታል። ነገር ግን ከጨዋታ ውጪ ተጨማሪ ልምምድ ያደርጋል፣ የሰውነት ጥንካሬውን ይጠብቃል፣ ምግቡን በጥንቃቄ ይመገባል፣ እንቅልፉንም በጥንቃቄ ይተኛል። ይህ የ20 ዓመታት ቆይታው ሚስጥር ነው። በማንቸስተር ዩናይትድ ዘመኑ አሰልጣኝ አሌክስ ፈርጉሰን በሮናልዶ ላይ ትልቅ እምነት አደረገ። ፈርጉሰን በሮናልዶ የውስጥ የሚታየውን ችሎታ ብቻ ሳይሆን የመስራት ፍላጎትንም አይቶታል። 15 ዓመቱ ሲሆን የልብ ችግር ተገኘበት። ብዙ ሰዎች የእግር ኳስ ህልሙ ሊያበቃ ይችላል ብለው ነበር። እሱ ግን በሕክምና ተሻሽሎ ወደ ሜዳ ተመለሰ። ሮናልዶ በሙያ ውስጥ ብዙ ትችት ተቀብሏል። ሰዎች በጣም የሚያሳይ ነው ይሉታል፣ ራሱን በጣም ይወዳል ይሉታል፣ ከእድሜው ጋር አይቆይም ይሉታል። እሱ ግን ትችትን እንደ ነዳጅ ተጠቅሞበታል። ሮናልዶ ከትልቅ ሀብት በኋላም የቀድሞ ህይወትን አልረሳም። በተለያዩ ጊዜያት ለቤተሰቡ ድጋፍ ይሰጣል፣ ለልጆችና ለበጎ አድራጎትም ይረዳል። የክርስቲያኖ ሮናልዶ ታሪክ የጎል ብቻ ታሪክ አይደለም የሚያሳየው። ከትንሽ ቦታ ተነስተ በችግር ውስጥ አልፈ በዲሲፕሊንና በጥረት ወደ ከፍተኛ ደረጃ ለመድረስ እንደሚቻል ነው። የክርስቲያኖ ሮናልዶ የስፖርት ልምዶችና የስኬቱ ሚስጥሮች። ክርስቲያኖ ሮናልዶ እስከ 40 ዓመት አካባቢ ሆኖም በከፍተኛ ደረጃ መጫወት የቻለው በተፈጥሮ ችሎታ ብቻ አይደለም። በየቀኑ የሚያደርገው ጥብቅ የስፖርት ልምድ ትልቅ ሚና አለው። በየቀኑ የሚያደርገው ልምምድ ሮናልዶ ልምምድን እንደ ሥራ ይመለከታል። የሚያደርጋቸው የኳስ ቁጥጥር ልምምድ፣ የፍጥነት ልምምድ፣ የጎል ማስቆጠር ልምምድ፣ የአካል ጥንካሬ ልምምድ ናቸው። ከቡድን ልምምድ በኋላም ተጨማሪ ልምምድ ማድረግ የተለመደ ልማዱ ነው። ሮናልዶ የአካል ጥንካሬውን በጂም ይጠብቃል። በእግር ጡንቻ ለመዝለል፣ ለፍጥነት፣ ለኃይል፣ የሆድ ጡንቻ፣ ሚዛን፣ የሰውነት ቁጥጥር፣ የላይኛው አካል ጉልበት፣ ጽናት ለማሻሻል ይሰራል። ሮናልዶ በወጣትነቱ በጣም ፈጣን ነበር። ይህንን ለመጠበቅ የሚያደርገውም አጭር ርቀት ሩጫ፣ የአቅጣጫ ለውጥ ልምምድ፣ ፈጣን የመጀመሪያ ሩጫ ነው። ከሮናልዶ ታዋቂ ችሎታዎች አንዱ ከፍ ብሎ መዝለል ነው። ይህን ለማሻሻል የእግር ኃይል ልምምድ፣ የመዝለል ልምምድ፣ የሚዛን ልምምድ ያደርጋል። ሮናልዶ ሰውነቱን ለመጠበቅ ምግቡን በጥንቃቄ ይመርጣል። በአብዛኛው አሳ፣ ዶሮ፣ እንቁላል፣ አትክልት፣ ጤናማ ካርቦሃይድሬት ይመገባል። ብዙ ስኳር ያለባቸው ምግቦችና አልኮልን በጣም ይቆጣጠራቸዋል፣ አይጠቀምም። ሮናልዶ ለእረፍት ትልቅ ቦታ ይሰጣል። በቂ እንቅልፍ ይወስዳል፣ ሰውነቱን እንዲያገግም ያደርጋል። ከጨዋታ በኋላም እረፍት ያደርጋል። ሮናልዶ ለአእምሮ ጥንካሬም ትኩረት ይሰጣል። ራሱን ማበረታታት፣ ግብ ማውጣት፣ ሽንፈትን እንደ ትምህርት መውሰድ ነው። የሮናልዶ ትልቁ ሚስጥር ብዙ ተጫዋቾች ተሰጥኦ አላቸው። ሮናልዶን የለየው ግን ተሰጥኦን በየቀኑ በስራ ማሻሻሉ ነው። እሱ ብዙ ጊዜ የሚጠቅሰው ሐሳብ ጠንክሬ እሰራለሁ፣ ምክንያቱም ከሌሎች በላይ መሆን ከፈለኩ ከሌሎች በላይ መስራት አለብኝ ይላል። ክርስቲያኖ ሮናልዶ ጓደኞቹ በህይወቱ ያሉ ቅርብ ሰዎች። ክርስቲያኖ ሮናልዶ በዓለም ታዋቂ ሰው ቢሆንም በግል ህይወቱ ብዙ ሰዎችን አያቀርብም። እሱ የሚመርጣቸው ጓደኞች በታማኝነት በእምነትና በረጅም ጊዜ ግንኙነት የተመሰረቱ ናቸው። አንድ ፔፔ ከቅርብ ጓደኞቹ አንዱ። ፔፔ ከሮናልዶ በጣም የቅርብ ጓደኛ አንዱ ነው። ሁለቱ በፖርቱጋል ብሔራዊ ቡድን በሪያል ማድሪድ አብረው ተጫውተዋል። ፔፔ በሮናልዶ ላይ ትልቅ እምነት ያለው ሰው ሲሆን በብዙ አስቸጋሪ ጊዜያት ከጎኑ ቆሟል። ሌላው ማርሴሎ የሪያል ማድሪድ የቅርብ ወዳጁ። በማርሴሎ ከሮናልዶ ጋር በሪያል ማድሪድ ዘመን የተገናኘ ታላቅ ጓደኛው ነው። ሁለቱ በሜዳ ላይ የነበራቸው ግንኙነት በጣም ይታወቃል። ከጨዋታ ውጭም ቤተሰቦቻቸው ተቀራርበዋል። በደስታና በከባድ ጊዜም ይደጋገፋሉ። ሌላው ሪካርዶ ሪጎፍ የህይወት አስተዳዳሪና ታማኝ ወዳጅ። ሪካርዶ ሪጎፍ ለሮናልዶ ከቤተሰብ በቀር በጣም የቀረበ ሰው ነው። ከብዙ ዓመታት ጀምሮ በንግድ ጉዳዮቹ፣ በግል ውሳኔዎቹ፣ በህይወቱ አስተዳደርም ይረዳዋል። ሌላው ሉዊስ ናኒ የልጅነትና የእግር ኳስ ጓደኛ። ናኒ ከሮናልዶ ጋር በማንቸስተር ዩናይትድ እና በፖርቱጋል ቡድን ተጫውቷል። ሁለቱ በወጣትነታቸው የተያያዙ ሲሆን የእግር ኳስ ጉዟቸው ተመሳሳይ ነበር። የፖርቱጋል ቡድን ጓደኞቹ። ሮናልዶ ከብዙ የፖርቱጋል ተጫዋቾች ጋር ጠንካራ ግንኙነትም አለው። የሮናልዶ ስለ ጓደኝነት ያለው አስተሳሰብ። ሮናልዶ ብዙ ጊዜ የሚያሳየው ብዙ ጓደኞች ከመኖር ይልቅ ታማኝ ጥቂት ሰዎች ይሻላሉ ይላል። ስኬት ሲመጣ ካንተ ጋር የነበሩ ሰዎች መርሳት የለብህም የሚልም አስተሳሰብ አለው። ከልጅነቱ የመጡ ጓደኞች። ሮናልዶ ዝነኛ ከመሆኑ በፊት የነበሩት የማያደርግ ጓደኞች ጋርም ግንኙነት እንዳለው ይጠቅሳል። ይህ አንድ ባህሪውን ያሳያል።
ብዙ ሀብትና ዝና ቢኖርም የመጣበትን ቦታ አይረሳም። በአጠቃላይ የሮናልዶ የቅርብ ጓደኞች ብዙ አይደሉም፣ ነገር ግን የመረጣቸው ሰዎች በረጅም ጊዜ ታማኝነት የተመሰረቱ ናቸው። እርዳታና በጎ አድራጎት። ክርስቲያኖ ሮናልዶ በእግር ኳስ ስኬቱ ብቻ ሳይሆን በሰብአዊ እርዳታዎች የሚጠቀስ ሰው ነው። ብዙ ጊዜ የሚያደርጋቸውን እርዳታዎች በግል ለማድረግ ይመርጣል። ሮናልዶ በተለይ ለታመሙና ለችግር ውስጥ ላሉ ህጻናት ብዙ ጊዜ ይረዳል። ያደረጋቸው እርዳታዎች የሕክምና ወጪ መሸፈን፣ ለህፃናት ሆስፒታሎች ድጋፍ መስጠት፣ ለተጎዱ ቤተሰቦች ገንዘብ መርዳት ናቸው። በተፈጥሮ አደጋዎች ወይም በከባድ ሁኔታዎች ጊዜም ሮናልዶ የገንዘብ ድጋፍ ይሰጣል። ለምሳሌ በጎርፍና በእሳት አደጋ የተጎዱ ሰዎች፣ የምግብ እጥረት ያለባቸው ሰዎች እንዲረዱ ያደርጋል። ከብዙ ታዋቂ ሰዎች የሚለየው ነገር ሮናልዶ የሰውነት አካል ለጋሽ መሆኑ ነው። የሰውነት አካል መለገስ ብዙ ሰዎችን ለማዳን እንደሚችል ይደግፋል። ለፍልስጤምና ሌሎች ሰብአዊ ጉዳዮችም የተደረጉ ወሬዎች። በተለያዩ ጊዜያት ሮናልዶ ለተለያዩ ሰብአዊ ጉዳዮች ድጋፍ እንደሰጠ የሚነገሩ ወሬዎች አሉ። ነገር ግን በሚዲያ የሚሰራጩ ሁሉም ወሬዎች በሙሉ የተረጋገጡ አይደሉም። ሮናልዶ የሚያገኘውን ዝና በመጠቀም ሰዎችን ለመርዳት፣ ለህፃናት ተስፋ ለመስጠት፣ የጤና ጉዳዮችን ለማስተዋወቅም ይሞክራል። ሮናልዶ ቤተሰቡን በጣም ይደግፋል። በተለይ እናቱን በህይወቱ ውስጥ ትልቅ ሰው እንደሆነች ይጠቅሳል። ሮናልዶ ከችግር የተነሳ ሰው ስለሆነ ሌሎች ሰዎች በችግር ሲሆኑ ማገዝ አስፈላጊ እንደሆነ ያምናል። ታላቅ ሰው መሆን በሚኖረው ነገር ብቻ ሳይሆን ከሌሎች በሚሰጠው ነገር ይለካል የሚለውን ሀሳብ በተግባር ለማሳየትም ይሞክራል። በአጠቃላይ ሮናልዶ የሚታወቀው በጎልና በዋንጫ ብቻ ሳይሆን የሚያገኘውን ስኬት ለሌሎች ሰዎች ጥቅም ለማዋል በሚያደርገው ጥረትም ነው። የሮናልዶ የቅንጦት ህይወት። ክርስቲያኖ ሮናልዶ ከትንሽ ቤተሰብ ተነስቶ ወደ ዓለም ከፍተኛ ሀብታሞች መካከል የገባ ሰው ነው። ዛሬ ያለው የቅንጦት ህይወት የመጣው ከረጅም ዓመታት የስፖርት ስኬትና ንግድ ስራ ነው። ሮናልዶ በተለያየ ሀገሮች የቅንጦት ቤቶች አሉት። ፖርቱጋል ቤተሰብ መኖሪያ፣ በማድሪያ ያለው ቤቱ ከባህር የሚታይ ውብ ቦታ ነው። በውስጡ ትልቅ የመዋኛ ገንዳ፣ የጂም ቦታ፣ ዘመናዊ ክፍሎች፣ የመዝናኛ ቦታዎች አሉት። ማድሪድ የቀድሞ የሪያል ማድሪድ ዘመን ቤት። በሪያል ማድሪድ ዘመን የኖረበት ቤት በማድሪድ ከሚገኙ ውድ ቤቶች አንዱ ነበረ። ሳውዲ አረቢያ ከአልናስር ጋር ከተቀላቀለ በኋላ በሪያድ በከፍተኛ ደረጃ የሚመች መኖሪያም ይጠቀማል። የመኪና ስብስቡ። ሮናልዶ የቅንጦት መኪናዎችን በጣም ይወዳል። ከሚታወቁትም ቡጋቲ ቼሮ በጣም ውድ ከሆኑ መኪናዎች አንዱ፣ ቡጋቲ ቬሮን፣ ፌራሪ ሞናዝ፣ ላምበርጊኒ አቬንዶር፣ ሮልስ ሮይስ ኩላያን፣ ቤንትሊ ካንትሬን ጂቲ ናቸው። የመኪና ስብስቡ በብዙ ሚሊዮን ዶላርም ይገመታል። የግል አውሮፕላን። ሮናልዶ ለጉዞ የግል አውሮፕላን ተጠቅሟል። ይህ እንደሚያደርገው ያስችለዋል። በፍጥነት መጓዝ፣ የግል ምቾት ማግኘት፣ የቤተሰቡን ጊዜ መጠበቅም እንዲችል አድርጎታል። የፋሽንና የአለባበስ ስልቱ። ሮናልዶ በአለባበሱ የሚታወቅ ሰው ነው። ብዙ ጊዜ የተወደዱ ልብሶች፣ የቅንጦት ሰዓቶች፣ ውድ ጫማዎች፣ የዲዛይነር ልብሶችን ይጠቀማል። የሰዓት ስብስቡ። ሮናልዶ ውድ ሰዓቶችን ይወዳል። በስብስቡ ውስጥ እንደሚጠቀሱት ሮሌክስ፣ ጃኮብ ኤንድ ሲኦ ሌሎች የቅንጦት ሰዓቶችም አሉት። አንዳንድ ሰዓቶቹ ዋጋቸው በሚሊዮን ዶላር ይደርሳል። የቤተሰብ የቅንጦት ህይወት። ሮናልዶ ከጆርጂና ሮድሪጌስ እና ልጆቹ ጋር ብዙ ጊዜ በዓለም የተለያዩ ቦታዎች ጉዞ፣ የቅንጦት ሆቴሎች፣ የቤተሰብ መዝናኛዎችም ያደርጋል። የሲአር7 የንግድ ኢምፓየር። የቅንጦት ህይወት ከእግር ኳስ ብቻ አይመጣም። ሲአር7 ውስጥ ልብስ፣ ሽቶ፣ ሆቴሎች፣ ሌሎች ንግዶችም አሉት። ከዚህ ሁሉ ቅንጦት ጀርባ ያለው ነገር የ20 ዓመት ጠንካራ ስራ፣ ዲሲፕሊን፣ ራስን ማሻሻል፣ የገንዘብ ማስተዳደር መቻል ነው። ሮናልዶ አንድ ጊዜ ደሃ ልጅ ነበር። ዛሬ ግን ስሙን ወደ ዓለም አቀፍ ሀብታምና ብራንድነት ቀይሮታል። የክርስቲያኖ ሮናልዶ የስኬት ምስጢሮቹ። ክርስቲያኖ ሮናልዶ የዓለም ታላቅ ተጫዋች ለመሆን የቻለው በተፈጥሮ ችሎታው ብቻ አይደለም። ከጀርባው ያሉት ጥብቅ ልማዶች፣ የአስተሳሰብ ልዩነትና የማይቆም ጥረት ናቸው። ሮናልዶ ከልጅነቱ ጀምሮ ታላቅ ተጫዋች እንደሚሆን ያምን ነበር። ሰዎች ሲጠራጠሩትም ራሱን አልተወም። ሌሎች ሰዎች በአንተ ከማመናቸው በፊት አንተ በራስህ ማመን አለብህ የሚለውን አስተሳሰብ ይከተላል። ዲሲፕሊን፣ ራስን መቆጣጠር። ይህ የሮናልዶ ትልቁ ምስጢር ነው። በየቀኑ ልምምድ ያደርጋል፣ ምግቡን ይቆጣጠራል፣ እንቅልፉን ይጠብቃል፣ ሰውነቱን ያስተካክላል። ብዙ ሰዎች ውጤት ይፈልጋሉ። ሮናልዶ ግን ውጤት የሚያመጣውን ልምድ ይከተላል። በየቀኑ መሻሻል። ሮናልዶ በራሱ ችሎታ ብቻ አይደገፍም። ሁል ጊዜ አዲስ ነገር ይማራል፣ ስህተቱን ያስተካክላል፣ ከሌሎች ተጫዋቾች ይማራል። ጠንካራ የሥራ ልምድ። ሮናልዶ በብዙ ተጫዋቾች የሚለየው ተጨማሪ ሥራ በመስራቱ ነው። ከቡድን ልምምድ በኋላ የጎል ልምምድ፣ የፍጥነት ልምምድ፣ የአካል ሥራ ያደርጋል። ግብ ማውጣት። ሮናልዶ ሁል ጊዜ ግልጽ ግብ አለው።
ልጅ ሳለ የዓለም ምርጥ ተጫዋች ሆናለሁ ብሎ አስቦ ነበር። ከዚያም ያንን ህልም በተግባር ቀየረው። ትችትን ወደ ኃይል መቀየር። ሮናልዶ ብዙ ትችት ተቀብሏል። ነገር ግን ትችት እንዲያደክመው አልፈቀደም። ይልቁንም እኔን ለማሻሻል የሚያነሳሳኝ ነገር ነው ብሎ ይጠቀምበታል። ሰውነትን እንደ መሳሪያ መጠበቅ። ሮናልዶ ለአካሉ ትልቅ ክብር ይሰጣል። ጤናማ ምግብ፣ በቂ እረፍት፣ የጡንቻ ልምምድ፣ የጉዳት መከላከል ይከተላል። አሸናፊ አስተሳሰብ። ሮናልዶ ሁል ጊዜ ማሸነፍ ይፈልጋል። በእሱ አስተሳሰብ ሁለተኛ መሆን በቂ አይደለም። ሁል ጊዜ ለማሻሻል መፈለግ አለበት። ስኬት እንዲቆይ በየቀኑ መስራት ያስፈልጋል። ሌላው ከውድቀት መነሳት። ሮናልዶ ሁሉ ጊዜ አላሸነፈም። ተሸንፏል፣ ተተችቷል፣ አስቸጋሪ ጊዜዎችንም አልፏል። ነገር ግን በፍጥነት ተመልሶ ለመታገል ችሏል። ሌላው ታላቅ ህልም መኖር። የሮናልዶ ታሪክ የሚያሳየው ታላቅ ህልም፣ ቀን በቀን ጥረት፣ ዲሲፕሊንና ታላቅ ስኬት ነው። ከትንሽ ደሴት የመጣ ልጅ የዓለም ታላቅ ኮከብ የሆነው በአንድ ቀን አይደለም፣ በየቀኑ በሚያደርገው ጥረት ነው። ያልተሰሙ እውነታዎች። ክርስቲያኖ ሮናልዶ ያልተሰሙና አስደናቂ እውነታዎቹ። ክርስቲያኖ ሮናልዶ በዓለም የታወቀ ኮከብ ቢሆንም ስለ ህይወቱ ብዙ ሰዎች የማያውቋቸው እውነታዎች አሉ። አንድ ስሙ ሮናልዶ ከአሜሪካ ፕሬዝዳንት የመጣ ነው። ሙሉ ስሙ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው። ሮናልዶ የሚለው ስም በወቅቱ የአሜሪካ ፕሬዝዳንት ሮናልድ ሬገን በመከተል አባቱ እንደመረጠው ይነገራል። ሁለት በልጅነቱ ለትምህርት ሳይሆን ለኳስ የነበረው ፍቅር። ሮናልዶ በልጅነቱ እግር ኳስን በጣም ይወድ ነበር። ጓደኞቹ ሲጫወቱ ለሰዓታት ኳስ ላይ ይቆይ ነበር። ይህም በቀጣይ የሚለየውን የሥራ ልምድ መሰረት አደረገ። 3 ከቤተሰብ ርቆ የኖረው የ12 ዓመቱ ልጅ። 12 ዓመቱ ሲሆን ወደ ሊዝበን ሄዶ በስፖርት አካዳሚ መኖር ጀመረ። ይህ ጊዜ ለሱ ከባድ ነበር። የቤተሰብ ናፍቆትና ብቸኝነት ተጋፍጦ ነበር። 4 በወጣትነቱ ልብ ችግር ነበረበት። 15 ዓመቱ ሲሆን የልብ ችግር ተገኘበት። ቀዶ ሕክምና ከተደረገለት በኋላ ወደ እግር ኳስ ተመለሰ። ይህ ህይወቱን ሊቀይር የሚችል ጊዜ ነበር። 5 የልጅነት ስሙ ትንሹ ንብ እንደነበረ ይነገራል። በልጅነቱ በፍጥነቱና በብርታቱ ምክንያት የተለያዩ ቅጽል ስሞች ይሰጡት ነበር። 6 በማንቸስተር ዩናይትድ ሲመጣ ቁጥር 7 እንዲወስድ አልፈለገም። በመጀመሪያ በማንቸስተር ዩናይትድ ቁጥር 28 መልበስ ፈልጎ ነበር። ነገር ግን አሌክስ ፈርጉሰን ቁጥር 7 ሰጠው። ይህም ቁጥር ከቀድሞ ታላላቅ ተጫዋቾች ጋር የተያያዘ ነበር። 7 ከዝና በፊት በጣም ትሁት ነበር። ዛሬ በዓለም የሚታወቅ ሰው ቢሆንም በልጅነቱ በቀላል ህይወት አድጎ ነበር። ቤተሰቡ ብዙ ሀብት አልነበረው። ይህም ጠንካራ እንዲሆን አደረገው። 8 በጣም የሚጠላው ነገር መሸነፍ ነው። ሮናልዶ ሽንፈትን በቀላሉ አይቀበልም። በልምምድም ሆነ በጨዋታ ሁል ጊዜ የተሻለ ለመሆን ይጥራል። 9 እናቱ በህይወቱ ትልቁ ሰው ናት። ሮናልዶ ለእናቱ ማሪያ ዶላሬስ ዶስ ሳንቶስ አቬሮ ትልቅ ክብር አለው። ብዙ ጊዜ የዛሬው ሰው እንደሆን ትልቅ አስተዋጽኦ አላት ብሎ ይናገራል። 10 ለስኬት የሚከፍለው ዋጋ። ብዙ ሰዎች የሚያዩት ዋንጫዎቹን፣ ገንዘብ፣ ዝና ብቻ ነው። ነገር ግን ያልታየው ብዙ ሰዓት ልምምድ፣ መዝናኛን መተው፣ ጥብቅ ህይወትን መከተል ነው። የሮናልዶ ታሪክ ትልቁ ትምህርት ተሰጥኦ ብቻ አያሸንፍም፣ የቀን ተቀን ስራና ዲሲፕሊን ነው ወደ ፈለግነው ቦታ የሚያደርሰን የሚል። ትችትና አወዛጋቢ ጉዳዮች። ክርስቲያኖ ሮናልዶ በታሪክ ከታላላቅ ተጫዋቾች አንዱ ቢሆንም እንደ ማንኛውም ታዋቂ ሰው ትችትና አወዛጋቢ ጉዳዮች ገጥሞታል። ራሱን በጣም ይወዳል የሚለው ትችት። አንደኛ፣ አንዳንድ ሰዎች ሮናልዶን በራሱ ላይ ብዙ ትኩረት የሚያደርግ ብለው ይተቹታል። ምክንያቶቹ ብዙ ጊዜ ስለ ራሱ ከፍተኛ እምነት መግለጹ፣ የግል ብራንዱን CR7 በጣም ማሳደጉ ናቸው። ሌሎች ግን ይህንን እንደ ከፍተኛ የራስ እምነት ይመለከቱታል። 2 የማንቸስተር ዩናይትድ የመጨረሻ ጊዜ። በ2022 ሮናልዶ ከማንቸስተር ዩናይትድ ጋር ያለው ግንኙነት አወዛጋቢ ይሆናል። በቃለ መጠይቅ ከክለቡ አመራርና ከአሰልጣኙ ጋር ያለውን ችግር ገለጸ። ይህም ውሉ እንዲቋረጥ አድርጓል። አንዳንዶች ክለቡን መከበር ነበረበት ሲሉ፣ ሌሎች የራሱን እምነት መግለጹ ትክክል ነበረ ብለዋል። 3 በሜዳ ላይ የሚያሳዩ ቁጣ። ሮናልዶ በጨዋታ ጊዜ ብስጭት ሲያሳይ ብዙ ጊዜ ተገኝቷል። ለምሳሌ ኳስ ሲያጣ፣ ቡድን ሲሸነፍ፣ አጋሮቹ ድል ሲያጡ የሚያሳየው ስሜት አንዳንዶች እንደ አሉታዊ ይመለከቱታል። 4 የጎል ፍላጎቱ። አንዳንድ ተቺዎች ሮናልዶ ለግል ስታቲክስ ብዙ ትኩረት ይሰጣል ብለዋል። ሌሎች ግን አጥቂው ሆኖ ጎል ማስቆጠር ዋና ስራው ነው ብለው ይከላከሉለታል። 5 የግብር ታክስ ጉዳይ። ሮናልዶ በስፔን የግብር ጉዳይ ችግር ገጥሞት ነበረ። በ2019 የግብር ማጭበርበር ክስ ተነስቶበት የገንዘብ ቅጣትና የተንጠለጠለ የእስር ቅጣት ውሳኔ እንደተሰጠ ተዘግቧል። እሱ ግን ሙሉ በሙሉ ሆነ ብሎ ማጭበርበር እንዳልፈጸመ ተከራክሯል። 6 የግል ህይወት ውዝግቦች። እንደ ብዙ ዓለም አቀፍ ዝነኞች ሮናልዶም ስለ ግል ህይወቱ የሚወጡ ዜናዎች፣ ክሶች ገጥመውታል። አንዳንዶች ጉዳዮች ውድቅ ተደርገዋል ወይም በተለያዩ መንገዶች ተከራክረዋል። 7 ከሊዮኔል ሜሲ ጋር ያለው ውድድር። ሊዮኔል ሜሲ እና ሮናልዶ መካከል ያለው ውድድር ብዙ ክርክር ፈጥሯል። አንዳንዶች ሜሲ የተሻለ ነው፣ ሌሎቹ ሮናልዶ የተሻለ ነው ይላሉ ብለውም ለዓመታትም ተከራክረዋል።
ሮናልዶ በስኬት የተሞላ ሕይወት ቢኖረውም ያለ ትችት አልኖረም። የሚለየው ግን ትችትን ተቀብሎ ወደ መሻሻል መቀየሩ ነው። ከክርስቲያኖ ሮናልዶ የምንማራቸው 10 ታላላቅ እውነተኛ ትምህርቶች። ክርስቲያኖ ሮናልዶ የእግር ኳስ ኮከብ ብቻ አይደለም። ታሪኩ ስለ ትጋት፣ ትዕግስት፣ ዲሲፕሊን እና ራስን ማሻሻል ብዙ ያስተምራል። አንደኛ፣ ትልቅ ህልም አድርግ። ሮናልዶ ከትንሽ ደሴት ማዴራ የመጣ ልጅ ነበር። በልጅነቱ ግን አንድ ትልቅ ነበረው። የዓለም ምርጥ ተጫዋች ሆናለሁ። ትምህርቱ ህልም ትልቅ ከሆነ የምትሰራው ስራም ትልቅ ይሆናል። 2 ተሰጥኦ ብቻ አይበቃም። ብዙ ሰዎች ሮናልዶ በተፈጥሮ ችሎታ ብቻ እንደተሳካለት ያስባሉ። እውነቱ ግን በየቀኑ ከሌሎች በላይ ለመስራት ይጥር ነበር። ትምህርቱ ችሎታ በስራ ካላሳደግከው አይበቃም። 3 ዲሲፕሊንን ከፍ አድርግ። ሮናልዶ የሚበላውን የሚተኛበትን ጊዜና ልምምዱን ይቆጣጠራል። ትምህርቱ ስኬት የሚመጣው አንድ ቀን በማድረግ ሳይሆን በየቀኑ በሚደገም ልምድ ነው። 4 ችግርን እንደ እድል ተመልከት። ሮናልዶ በልጅነቱ ከቤተሰቡ ርቆ ኑሯል፣ ተተችቷል፣ ከባድ ጊዜዎችን አልፏል። ነገር ግን እነዚህ አላስቆሙትም። ትምህርቱ ችግር ሊወድቅ ወይም ሊያጠነክር ይችላል። ምርጫው ያንተ ነው። 5 ከትችት ተማር። ሮናልዶ ብዙ ተተችቷል። እሱ ግን ትችትን ወደ መነሳሻ ቀይሮታል። ትምህርቱ ሰዎች የሚሉት ላያስቆምህ እንድትሻሻል ያድርግህ። 6 ሁል ጊዜ ለመማር ፈልግ። ሮናልዶ በሙያው ላይ ብቻ አልቆመም። አዲስ የጨዋታ ስልቶችን፣ የአካል አያያዝና የንግድ አስተዳደርን ተማረ። ትምህርቱ የማይማር ሰው እድገቱን ያቆማል። 7 ሰውነትህን አክብር። ሮናልዶ ሰውነቱን እንደ ዋና መሳሪያው ይመለከታል። ትምህርት ጤናህን ካልጠበቅ ህልምህን ለመከተል ኃይል አይኖርህም። 8 ትህትናን አትርሳ። ሮናልዶ በሀብትና በዝና ቢያድግም የመጣበትን ቦታ አይረሳም። ትምህርቱ ስኬት ቢመጣም ማን እንደሆንክ አትርሳ። 9 ገንዘብን በጥበብ ተጠቀም። ሮናልዶ ከጨዋታ ገቢ በተጨማሪ ንግዶችን ገንብቷል። ትምህርቱ ያገኘውን ሀብት አስተዳደር፣ ሀብት እንዲያድግ አድርግ። 10 ፈጽሞ አትተው። የሮናልዶ ትልቁ መልእክት ተስፋ አትቁረጥ። ዛሬ የምትሰራውን ስራ ነገ ውጤት ይሆናል። ለዛሬ ስለ ሮናልዶ ዶስ ሳንቶስ አቬሮ የህይወት ታሪክና ያሳለፈውን ነገር ያየንበት ቪዲዮ ይህንን ይመስላል። ስለተከታተላችሁኝና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሐሳብ አስተያየታችሁን በኮመንት አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን መልካም ቆይታ